What does this do? Electrocute you. Don't be ridiculous. It's a hand grenade. Shut up. Begin countdown. Mankind is a virus. Mass genocide? I like it. You are completely crazy. I look like I give a fuck. Let's have that then. This is mine. በሰማይ ላይ በድንገት የምታምኑት አምላክ ቢገለጥስ? በጆሮአችሁ ሳይሆን በቀጥታ በአእምሮአችሁ ውስጥ ድምፅ ቢሰማችሁስ? የዓለም መጨረሻ ደርሷል የሚል መለኮታዊ ትዕዛዝ ቢመጣስ? አብዛኛው ሰው ይንበረከካል፣ ግን እውነቱ ሌላ ሊሆን ይችላል። ዛሬ በማልዳ ፖድካስት የምንነግራችሁ ስለ ፕሮጀክት ብሉ ቢም ይባላል። ይህ የዓለማችን ትልቁ ሴራ ሲሆን ዓለምን በአንድ መሪ ስር ለማምጣት የታቀደ ግዙፍ ቴክኖሎጂ። ይህ ፕሮጀክት የሚጀምረው ከመሬት በታች ነው። ደረጃ 1 ሰው ሰራሽ የመሬት መንቀጥቀጥ የሰው ልጅን እምነት ለማናጋት በተመረጡ ቦታዎች ንዝረት ይፈጠራል። ይህ በሳይንስ HHRP ይባላል። በአላስካ የሚገኘው ይህ ግዙፍ አንቴና የሬዲዮ ሞገዶችን ወደ ላይኛው ከባቢ አየር በመላክ የአየር ንብረትንና የመሬት ንዝረትን ሊያመጣ እንደሚችል ብዙ ሳይንቲስቶች አስረግጠው ተናግረዋል። ዓላማው ነባር ቅርጾችን አውድሞ አዳዲስ የተሰሩ ቅርጾችን አውጥቶ ያመናችሁበት ታሪክ ሁሉ ውሸት ነው ብሎ የሰውን ልጅ ባዶ ማድረግ። እንዲህ ህዝቡ ግራ ሲጋባ ቀጣዩ ደረጃ ይጀምራል። ደረጃ 2 የሰማይ ላይ ሆሎግራም ናሳ በሳተላይቶች አማካኝነት ሰማዩን ወደ ግዙፍ ስክሪንነት ይቀይረዋል። ይህ ዛሬ ላይ ተራ ቴክኖሎጂ ሆኗል። በጃፓንና በቻይና በሌዘር ፕላዝማ የታዩ ምስሎች አየር ላይ ያለምንም ስክሪን 3D ምስል መፍጠር እንደሚቻል አረጋግጠዋል። በሰማይ ላይ ክርስቶስን ወይም መሐመድን መሳል ለናሳ የልጅ ጨዋታ ነው። እያንዳንዱ ህዝብ በቋንቋው የሚናገር አምላክ ሰማይ ላይ ሲያይ ማንነቱን ይረሳል። የለም ድምፅም ይኖረዋል። ደረጃ 3 ድምፅ በቀጥታ ወደ አእምሯችን ይላካል። ይህ በሳይንሱ ዓለም V2K በመባል ይታወቃል። really form a definite basis for future mind control. በ1973 ዶክተር ጆሴፍ ሻርፕ ድምፅን ያለ ስፒከር ወደ የሰው ራስ ቅል መላክ እንደሚቻል አረጋግጧል። የአሜሪካ ጦርም ይህንን ቴክኖሎጂ እንደማይገደል መሳሪያ ነን ሊታል ዋፐን በድረ ገጹ ላይ አስፍሮ ነበር። ድምፁ አእምሯችሁ ውስጥ ሲያስተጋባ የገዛ ሐሳባችሁ መስሏችሁ ትታለላላችሁ። የመጨረሻው ደረጃ ዓለምን በሽብር ማስጨነቅ። ባዕድ ፍጥረታት ኤሊያንሶች ሊወሩን ነው በሚል የሐሰት ምስልና ድምፅ ይለቀቃል። በዚህ ጊዜ ሁሉም ሀገራት ይፈራሉ፣ መሳሪያቸውን ለአያላን ሀገር ያስረክባሉ። እባካቸው አድኑን ብለው ለአንዱ የዓለም መሪ እጃቸውን ይሰጣሉ። በቅርቡ የፔንታጎን ባለስልጣናት ስለ ዩፎ የሚሰጡት መግለጫ በከፍተኛ ሁኔታ መጨመሩ ህዝቡን ለዚህ ድራማ እያዘጋጁ እንደሆነ ግልጽ ምልክት ነው። I showed it to him first and he honestly had no idea what it was either. He had no idea. ፕሮጀክት ብሉ ቢም ወሬ ብቻ አይደለም፣ በእጃችን ያለው የቴክኖሎጂ አቅም ነው። ስለዚህ ሰማይ ላይ ለሚታየው ነገር ሁሉ አትቸኩሉ፣ ምክንያቱም ቀጣዩ ጦርነት የሚደረገው በአካላችን ላይ ሳይሆን በነፍሳችን ላይ ነው። ያ ለዛሬው ነበር። I'll be right back. ዓለም በፍጥነት እየተለወጠች ነው። ይህ ማለዳ ፖድካስት ነው።
ጠቃሚ መረጃዎችን ሁል ጊዜ ለእናንተ እናቀርባለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን እንቀበላለን። ቻው፣ ቸርን ሰንብት።